ጀለስ ማንጋ ነው ደግሞ ጉብ ያለው። ኧረ ብሩኬ ዙረት ላይ ነህ። ሀይሚ ግን የትም ቦታ ስትሄድ አይቻት አላቅም። የኔ ቆንጆ የኔ ቁጥብ ሴት ትላለህ እንግዲህ እና የኔ ውዶች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። አለን ትናንትና በሳቅ ወዳችሁን ያመማችሁ ሰዎች አላችሁ። እንዴት ናችሁ? እና ያው እንግዲህ ሀይሚ ላይ አንዳንድ ትችቶች ምናምን ቢደርሱም ግን እኔ ኦማይ ጋድ እንዴት ፈታ እንዳልኩኝ። ብሩኬ ደግሞ እንዴት ነው ጸጉርን እንደዚህ ፈትላ? ኧረ ተው አንተ ልጅ፣ ኧረ ተው። ሀይሚ ግን እንደዚህ ብሎ ታስወጫዋለሽ? የምር እያስወጣሹ ነው ግን። ኧረ በስማም እንደዚህ ጸጉርን ፈትለህ ዘንጠ የት ነው የምትሄደው? እና ምን አይነት ፕሮግራም ላይ እንደው አላቅ ንጁ ዳንኤል ምናምን እዚህ ቲክታከሮች ጋር ምናምን ሆኖ ቪዲዮ ፖስት እየተደረገ ስላዩ ነው ማታና። ሀይሚ ግን የትም ቦታ አብራ አትሄድም፣ መሄድ አፈልግም ይመስለኛል። እና ብዙ ጊዜ ያለውኝ ሀይሚን እኔ ከጸጉር ቤት ውጪ ማለት ነው የትም ቦታ አይቻት አላቅም። እና በምክንያት ነው ሀይሚን መወዳት። ብሩኬም ሀይሚ ጋር መሆን የሚፈልገው በምክንያት ነው ብዬ ማስበው። እና ሀይሚ ከካሜራ ጀርባ ምን አይነት ስርዓት ያላት ሴት እንደሆነች ነው የምረዳው ማለት ነው። ምክንያቱም የሆነ ቦታ የሆነ ሰርግ ፕሮግራም፣ ልደት የትም ቦታ አትሄድም። በቃ የራሳቸውና የራሳቸው ወይ የብሩክና ቤት፣ ከዛ ውጭ ግን የራሷ ነው እና መሄድ አትፈልግም ይመስለኛል። ብዙ ጊዜ ብሩክ የሆነ ፕሮግራም ሲሄድ ብቻውን ነው የሚሄድ። ብዙ ሰዎች ካፕል ሆኖ ነው ሲሄዱ ማይ የሆነ ነገር ግን እሷ መሄድ የምትፈልግ ሰው አይደለችም ይመስለኛል። እና ከካሜራ ጀርባ ሀይሚ ጸጥ ያለ አይነት ሰው፣ የሆነ ጫጫታ ማትፈልግ ምናምን። እኔም በነገራችን ላይ እንደዚህ አይነት ሰው ነኝ። እዚህ ጋር ሳወራ ምናምን የሆነ ምላሳም ሰው መስላችኋል፣ ግን የሚመቼ ማለት ነው ጸጥ ያለ ቦታ። ወይኔ ጥርሴን አመመኝ። ወረኛው አንኩልኝ። አሁን ጥርሴን ሲያመኝ እንዴት ነው ማል አሜታውን ማማው ወይኔ እናንተ ጥርሴን አመመኝሽ እንዴት ነው ማወራላችሁ ለእናንተ ወሬ? ወይኔ ፈጣሪ ሆይ ሀሳብ ይዞኛል። እና ብቻ ግን ማለት ነው ጸጥ ምን አይነት ሰው ነኝ። የሆነ ዝም ያለ ቦታ፣ ጫጫታ ያለበት ቦታ አይመቸኝም። ፕሮግራም፣ ድግስ፣ የሆነ መጠጥ ቤት ምናምን ነው እኔ አይመቸኝም። እና የሆነ ጸጥ ያለ ቦታ ሄዶ ቁጭ ማለት ነው ደስ የሚለኝ። እና ሀይሚ ራሱ እንደዛ አይነት ጸባይ ያላት ሴት ናት የምትመስለኝ። ዝም እየሳያት ዝም ያለች አይነት ሰው፣ ምንም ብዙ ማውራት የማይመቻት። ምክንያቱም ብዙ ቦታ ስትሄድ አይቻት አላቅም። በእርግጠኝነት በደንብ ብሩኬን ሲጋብዙ ሀይሚንም ይጋብዟታል፣ ግን መሄድ አትፈልግም። ኢቨን ኢፍ ትላለ። ኢቨን ኢፍ ወይኔ ስመኝ እንግሊዘኛ አወራሽ እኮ ሀቢብቴ አልታወቀሽም? ኢቨን ኢፍ ኦ ማይ ጋድ ምን ማለት ነው ግን? ትርጉሙ ዛላቀው የምናገረው እንግሊዘኛ ግን በደንብ ተናገርኩኝ። ኢቨን ኢፍ ኦ ማይ ጋድ አንቺ እንደዚህ ተቀይረሻል፣ እንግሊዘኛ ማውራት ጀምረሻል። እና ማለት ነው ኢቨን ቤተሰብ ጋር ቤተሰብ ፕሮግራም ጋር ራሱ ነው አይቻት አላቅም። አሁን ነፂ ስታገባ እኔ ሀይሚን ሰርግ ላይ ያየዋት ማለት ነው መለኛው ሲያገባ ብቻ እዛ ሰርግ ቤት ብቻ ነው ያየዋት እንጂ ሌላ ሰው ቤት አይቻት አላቅም። እና ሀይሚ የትም ቦታ ስትሄድ አይቻት አላቅም። መዝናኛ ቦታ ምናምን የትም ቦታ እና ብሩኬ ጋር አብዛኛውን መቼም ብሩክ ሲጋብዝ መቼም ትናንትናውን ብሩክን ያየሁት ቲክታከሮች ጋር ምናምን ነው እና የሆነ ፕሮግራም ሄደው ይመስለኛል። እና እንደዚህ አጋጣሚ የሚገናኙት ሶሻል ሚዲያ ላይ የሆነ ኢንፍሉዌንሰሮች ምናምኖች ዩቲዩበሮች ይጠራሉ። እና አብዛኛውን ግን ለዩቲዩበሮች የሆነ ፕሮግራም ሲዘጋጅ አይቻላቅም። ግን ያው ዩቲዩብ ላይ ተጽዕኖ ፈጣሪ ስለሆኑ ይሄዳሉ። ታዋቂ የሆኑት አብዛኛውን የሆነ ፕሮግራም የሆነ ዝግጅት የሆነ ሰው ሲሳካለት የሚጋብዘው ታዋቂ ቲክቶከሮች ነው። ምክንያቱም አብዛኛው ቲክቶከሮች ስለሆኑ ማለት ነው። እና በነገራችን ላይ ለሚያቀበት ሰው ማለት ነው ከቲክቶክ ያው ቲክቶክ በሾርት ቪዲዮ ትታወቃላችሁ፣ ፕሮሞሽን ትሰሩበታላችሁ ምናምን። ግን በጣም የሚጠቅመው ዩቲዩብ ነው። ግን ዩቲዩብ ላይ ደግሞ በጣም ብዙ ቪው ለማምጣት ብዙ መልፋት ይጠበቅባቸዋል። ቲክቶክ ላይ በአንድ ሙዚቃ እየጨፈራችሁ ብትሰሩ 100,000 200,000 ይገኛል ቪው ይገኛል። ዩቲዩብ ላይ ግን 100,000 ቪው ለማምጣት ኧረ በስመ አብ የሌለ ተጋግጣችሁ ስንቶች አውጥታችሁ ነው የሚመጣው። እና አብዛኞቹ የሚያጋድሉት ወደ ቲክቶክ ስለሆነ የሚጋብዙት አብዛኛውን የሚያውቋቸው አሁን ቲክቶክ ላይ የሚጫወቱ ትልቅ ቲክቶከሮች አሁን ሀይሚና ብሩክን አያውቋቸውም። አብርሽና ሩታንም እንደዛው አያውቋቸውም። ምክንያቱም ቲክቶክ ላይ ያለን ሰው ነው የሚያዩት እንጂ ዩቲዩብ ላይ ብዙም ስለማይኖሩ ማለት ነው። ግን በደንብ የሚጠቀሙት ዩቲዩበሮች ናቸው።
ቲክቶከሮች ያው የሚያገኙት ወይ ጊፍት ላይ ነው ምናምን፣ ግን የሆነ ትልቅ ፕሮግራም ሲዘጋጅ አብዛኛው የሚታወቁት ቲክቶከሮች ስለሆኑ ቲክቶከሮች ነበር የሚጋበዙት። እና አሁን ግን ዩቲዩበሮችም እየተጠሩ ሲሄዱ አንዳንድ ቦታ አይቻለው። እና ያው ብሩክ ሲጠራ ሀይሚም ትጠራለች ብዬ አስባለሁ። እሷ ግን የትም ቦታ መሄድ የሚመቻት አይነት ሴት አይደለችም ይመስለኛል። እና እንግዲህ ብሩክ ትናንትና ጸጉሩን ፈትሎ ምናምን 2 ቤት ፖስት ተደርጎ ቪዲዮ አየውና እንደዚህ ጸጉሩን ፈትለህ የምር ሀይሚ ግን ማለት ነው፣ ኧረ ወይኔ ቅናት፣ ኧረ ወይኔ ቅናት። ግን እንደዚህ ጸጉሩን ፈትሎ ሲሄድ ዝም ትያለሽ? ግን ይመስለኛል ተመካክረው ይመስለኛል። ምክንያቱም ፍፄ የለበሰው ልብሶች ሻርፑ እላይ የለበሰው ቲሸርቱ ታይቶ ምናምን በእርግጠኝነት የሀይሚ ነው። መጀመሪያ ነው ጠርጥሬ ያለው የብሩክ አይደል። የሴት ልብስ ከየት አገኙ ታዲያ? እና ተመካክረውም ይመስለኛል። አንደኛ ድምጹ ፍፄ ጭራሽ ድምጹን አልቀየረውም ምንም የሚያረጋቸው አክቶች ምናምኖች እንጂ ብዙም አልቀየረውም። እና ተመካክረው ይመስላል ግን የሆነ እንደምትቀና ያሳያል። እና እንደዚህ ጸጉሩን ፈትለ ስትሄድ እንዴት ነው ሀይሚ ዝም ብላ ነው የምትልክህ? ታስወጣለች። ቅናት ቢጤ ምናምን አይነካካትም። አይጠሩ ነው። በእርግጥ ሀይሚ በደንብ ብሩኬን እንደምትወደው ማረጋገጫ ብዙ ነገሮች አሉ። ምክንያቱም ባለፈውም በዚህ ፍራንክ ብቻ ሳይሆን ሌላ ሰው ጋር መጥቶ ምናምን እንዴት እንደሆነች አይታችኋታል። በጣም ነው የምትንጨረጨረው። እና ይሄ ምንድነው እንደምትወደው በደንብ ያስታውቃል። እና የትናንት ነው እኔ ፈታ ነው ያረገኝ። እኔ ወለ ተመካክረው ይስሩት ምን ይበሉት ምን አገባን። ልብሷ የሴት ልብስ ነው ፍፄ የለበሰው ታይቱ ከላይ ቲሸርቱ ምናምን የብሩክ ነው አሉ እንጂ ማለት ወይ ሹራ ምናምን ሊሆን ይችላል ከላይ የለበሰው እንጂ ታይቱና ላይ የለበሰው ፎጣው ቲሸርቱ ፎጣ እንደውም የሀይሚ እናት የሆነ ሳለብሰው ፎቶ ተነስታበታለች ካስታወሳችሁት ማለት ነው። እና እንግዲህ አላቅም ወይ ብሩኬ በመንገድ እንዳመጣ አይዶ ነው ብቻ እኔ ምን አገባኝ። ተመካከሩ አልተመካከሩ ዋናው ነገር እኛን ዘና ማድረጋቸው ነው። እኔ በጣም ነው ፈታ ያልኩበት። በቃ ከምንም በላይ ፍፄ የሚያደርገው አክት በዛ ላይ ትወናቸውን አለማድነቅ አይቻልም። እና ቪው የለውም ብዙም፣ ግን ቪው ማይኖረው እንዳልኳችሁ ነው። ጸብ ጭቅጭቅ ሲሆን ነው እንጂ የሚታየው እንደዚህ የሚያዝናና ነገር ምናምን ሰርተው አይታይም። እና እንግዲህ እስከ መቼ ነው ጌማቸው? ነገ ቅዳሜ ኦሮ መቼ ነው? አዎ ቅዳሜ ሳይሆን አይቀርም ወይ እሁድ። ብቻ ይሄ ሳምንት ካለቀ በኋላ ሌላ ድራማ ጠብቁ። እውነቴን ነው። እንዲህም አይቀጥሉ። አሁን ይጀምራሉ። እንትና ትመጣለች፣ እዩ ትመጣለች። ክርስትና ካስነሳች በኋላ 3 ወር ሆናት እንዴ ከወለደች። ከዛ በኋላ አዲስ ተከታታይ ድራማ እንጎጨጉጫለን ማለት ነው። እና ለዛ ነው የማይታየው። እኛ ጥሩ ነገር አይታይም፣ የሚያዝናና ነገር አናይም። ችግራችን ይሄ ነው። እነሱ ሳይፈልጉ መጥፎ ነገር የሚሰሩት ለዛ ነው። ቪው ከሌለው ደግሞ የሚተዳደሩት በዩቲዩብ ነው። ብዙ ነገር መስራት ይፈልጋሉ። ብዙ ቪው ከሌለው ብዙ ዶላር አይቆጥርም። ሰው ግዴታ መስራት ስላለባቸው እየተመካከሩም ቢሆን አዳዲስ ድራማ ይፈጥራሉ። ብቻ ትናንት ነው በጣም ነው ፈታ ዘና ያረገኝ። ፈታ ዘና ብቻ ነው እንዴ ሁዲ እስኪ ቆስን ነው የሳኩት እንዴ። ይመቻችሁ የምር። እኔ ተመካከሩ አልተመካከሩ ምን አገባኝ። ሆ ፈታ ነው ያረጉኝ ብቻ በሰዓቱ ማለት ነው።